I think መጀመሪያ ሞገስ I have to be I'm so proud of ይሰማል ወይኔ ጋር ሊሆን ይችላል። እሺ ቀጥል። ይሰማል? እስቲ ተናገር ጃ I think በመጀመሪያ ደረጃ እኔ ያን ነገር ማለት ፈለኩት የዜጎቻችን ንቃተ ህሊና ብስለትና ዲሲፕሊን የሚገርም ነው። ብዙ ጊዜ እንደዚህ አይነት ላይቭ ሾው ሲደረግ ስድብ ነው የሚበዛው፣ ንትርክ ነው የሚበዛው። የኛ ዜጎች በተለይ አይ ቲንክ ባለፉት አመታት ውጥንቅጡ ጦርነቱ የታሳዳኒ ሃምብሊንግ ኢፌክት በህዝባችን ላይ እና ጠያቂዎቹ በሙሉ የሚያነሱ ጥያቄ ጭብጡ አንኳር ያለው በዲሲፕሊን በስነ ምግባር የታነጸ በመሆኑ I'm so proud and I'm very happy to do this every week because it's just incredible. የሲቪክ ሶሳይቲው ሲቪክ ማህበረሰባችን ዜጎቻችን በጣም የተጠናከሩ መሆኑን ነው የሚያሳየው። ለዲሞክራሲ ተስፋ የሚሰጥ ሂደት ነው እያየን ያለው ነው። ምክንያቱም ብዙ ጊዜ የኛ ሀገር አምባገነኖች ኢትዮጵያ ህዝብ ለዲሞክራሲ ሬዲ አይደለም ይላሉ። ኢትዮጵያ ህዝብ ለዲሞክራሲ ሬዲ ነው። ለዚህ ደግሞ ምልክቱ ላይቭ ገብተህ ነፃ ስልክ ሰጣው ሰው በዚህ አይነት ዲሲፕሊን ሲሳተፍ ማየት በቂ ነው ማለት ነው። ወደ ጥያቄው ስገባ አንድ በጣም ጥሩ ነጥብ አንስቷል አንዱ ጥያቄ። አሁን ዛሬ ጀምሮ ሰሞኑን እያየን ያለው የጤና ባለሙያዎች ትግል ለየት የሚያደርገው ፕሮባብሊ ስርዓቱን የሚያስደነግጠው ቱሊ መልቲ ኤትኒክ መልቲናሽናል ሁሉን አቀፍ መሆኑ ነው። ከሰሜን ውቅሮ እስከ ሶማሌ እስከ አፋር እስከ ደቡብ እስከ ዌስት በኦሮሚያ በተለያዩ ዞኖች ሐኪሞች ዞን ብሔር ክልል ወይ ሳይገድባቸው ተመሳሳይ ጥያቄ እያነሱ ነው ያሉት። probably for long time ለመጀመሪያ ጊዜ we are witnessing a birth of a truly multinational truly national unified movement for rights. ይሄን በማየቴ I'm really happy. ሰውን እየዘረፉ እየገደሉ ለመኖር የሚፈልጉ አምባገነኖች ካልሆነ በስተቀር የኛ ሀገር ዜጋ በዚህ ሊደሰት ይገባል። በተለይ ደግሞ ውጥንቅጥ የሆነ የእርስ በርስ ጦርነቱ ባለንበት የባሰ መከፋፈልና መባላት ከሚጠበቅበት ጊዜ ላይ የሀገራችን ሐኪሞች ከሁሉም ክልል ከሁሉም ሰፈር ከደጋ ከቆላ ሴት ወንዱ ሳይገድባቸው በተመሳሳይ ድምጽ ትሩሊ ነው ትግራይ ክልል ያለበት ሁኔታ ታውቃለህ። ከዛም የወጡትን ጥያቄዎች ዛሬ እንባይ ነው የቀረበው። I felt something given what we went through ባለፈው አመታት ያ ክልልና ህዝብ ያለን የሄደበት ሁኔታ ስታይ ሶሊዳሪቲውና አንድ ላይ መነሳቱ ስታይ truly we are at the eve of something beautiful, something powerful, something big. እና ይሄንን ማጠናከር ያስፈልጋል። ይሄ ለሀገር መልሶ ግንባታ በህዝባችንና በሀገራችን ላይ የመጣውን ቁስል ለማጠገግ ለማዳን ህዝባዊ ትብብርን ህዝባዊ ኒው ሶሻል ኮንትራክት ለምንለው ጥሩ መሰረት ስለሆነ አይ ቲንክ መጠናከር አለበት። እኔም በተቻለኝ መጠን ባለኝ ዕውቀት ባለኝ ተሰሚነት በዚህ ላይ ኮንትሪቢዩት ለማድረግ ዝግጁ ነኝ። you can count on me። የጥያቄው የመንግስት የሐኪሞችን ጥያቄ መንግስት ከመለሰ ፓንዶራ ቦክስ መክፈቱ ሊሆን ይችላል ወይ? not necessarily ፓንዶራ ቦክሱን የሚከፍተው ጨቁ ሐኪሞቹን ወይ ደግሞ ሌላውን ፕሮፌሽን ጨቁናለሁ አፍናለሁ ብሎ ከሄደ it will open the floodgate, that's for sure። ነገር ግን የህዝብ እኮ በጣም ምክንያታዊ እኮ ነው። እነኚህ ሐኪሞች እነኚህ ጤና ባለሙያዎች ያቀረቡ ያሉት ጥያቄ በጣም ምክንያታዊ ነው። they are open for negotiation, they are open for discussion. again ልድገመው ቅድም ያልኩት we are not talking about hooligans, we are talking about the best brightest of this country። ለዚህ ሀገር ለዚህ ህዝብ ከማንም የበለጠ የሚያስቡ ልጆች ናቸው፣ የሚያስቡ ሰዎች ናቸው። እነዚህ ከወጣት ሐኪሞች እስከ ሲኒየር ስፔሻሊስቶቹ አሪዝነብል የሆነ ጥያቄ ያቀርባሉ ብዬ አላስብም። ምክንያታዊ የሆነ ኦፈር ከመጣ ይቀበላሉ።
ቅድም ሶስት ጥያቄ የደሞዝ ጭማሪ፣ የጥቅማ ጥቅም ጉዳይ እና ትልቁ ጥያቄያቸው የክብር ጉዳይ አክብሮ የሚያናግራቸው ሲሪየስ ሆኖ ቀርቦ ይሄ ነው በተጨባጭ የመንግስት አመራሮች በተጨባጭ ልናደርግ የምንችለው ይሄ ነው፣ የሀገራችን ቋት ይሁንና በቁና ውስጥ ያለው ንብረት ይሁንና አሁን የምንችለው ይሄ ነው ካለ እነዚህ ሐኪሞች በጣም ሪዝነብል ሰዎች ናቸው። እንዴት አይነት ሰዎች መሰለ እያወራን ያለ ነው? አሜሪካ፣ አውስትራሊያ፣ ካናዳ ተምረው ሀገራቸው ከተመለሱ ሰዎችን ነው እያወራን ያለ ነው መኖር እየቻሉ እና በዛው እንዳውም ድምጻቸውን ይሰሙ ትንሽ እንስማቸው። የሚሰማ ከሆነ ምን አይነት ጥያቄ እየጠየቁ ምን አይነት ሰዎች ጥያቄ ፕላስ እንደ መኖሪያ ለራሱ መኖሪያ ምናምን ለመምህራን ምናምን ነገር ይሰጣል። እኛ ግን የለንም እና መንግስት ይሄንን አይቶ አንድ ስትራክቸራችን እንዲያስተካክልን ፕላስ ደግሞ ማለት የሚገባን ጥቅማ ጥቅሞች ምናምን ነገር እንዲያስተካክልን ልክ እንደ ኢትዮጵያ ወንድሞቻችን ያሉት ከነሱ ጋር አንድ ሰልፍ ለማውጣት ማለት እንደዛ ነው የወጣ ነው። ልክ እንደነሱ እንዳሉት ደግሞ ማለት እስከ እሁድ ነው ያለችው፣ 7 ቀን ቀርቶናል። ከዛ በኋላ ደግሞ ስራ ለማቆም አድማ ለማድረግም ፈቃደኛ ሆነናል ሁላችንና ለዛ ነው እቺን ቅድም አንተ የምትለውን እንትን ስለሚያደርግልን ነው። ልክ እንደሌላው ኢትዮጵያ ወንድሞቻችን የኛም ችግር ተመሳሳይ ነው፣ የተለየ ነገር አልጠየቅንም፣ የክብር እና የመኖር ጉዳይ ነው የሚል ነው። ይሄ ከትግራይ ስላልክ ዛሬ በትግራይ የተደረገ ውሎ ነው ባይዘወይ እና እሱን ትንሽ እንድሰማ ስለፈለኩ ነው። ቀጥል። my brother, what is more reasonable than this? ከዚህ የበለጠ ምክንያታዊነት ከዚህ የበለጠ ለዘብተኝነት አለ እንዴ? ቤዚክ ዲሰንሲ ነው እየጠየቁ ያሉት፣ መከበርን ነው እየጠየቁ ያሉት። የቅንጦት ኑሮ እንኑር ከሌላው ሌላ ከዚህ ጋር ተራይሰው አንድ የሚያነሱት ጥያቄ አለ። በጾም ሳገኝ የነበረው አንዱ የጤና ባለሙያዎቹ ኮምፕሌንት የችግሩ ምንጭ ሆኖ የሚታያቸው ምንድነው? የጤናውን ሴክተር እንዲመራ የሚሾሙት የጤና ባለሙያዎች ሳይሆኑ ካድሬዎች ናቸው። ስለ ጤና ሴክተር እውቀት የሌላቸው፣ ከጤና ሴክተር ጋር ተያያዥ ልምድም ሆነ እውቀት የሌላቸው፣ ተአማኝነታቸው ለጤና ባለሙያውና ለጤና ተጠቃሚው ማህበረሰብ ሳይሆን ለፖለቲካል ፓርቲ የሆነ ግለሰቦች ናቸው በየቦታው እየሾሙ ያሉት። ይሄንን ማስተካከል ያስፈልጋል። እነዚህ ሐኪሞች they are more than reasonable። ሌላ ተያይዞ የተነሳ ጥያቄ አለ። የኔ ሌሎች ሰዎቻችን ኢንቮልቭመንት ኢፌክት አለው። አዎ ኢፌክት ይኖረዋል። ይሄ ሊካድ አይደለም። የፖለቲካ ኢንቮልቭመንት ለፖለቲካ መጠቀሚያ እያሉ የኛ መሳተፍ ደግሞ ጥቅምም አለው። ጫና ይፈጥራል። ያለንን ተሰሚነት ያለንን የሚዲያ ተደራሽነት በመጠቀም ጫና ይፈጥራል። ካድሬዎቹና ገዢዎቹ ስለተንጫጩ ብቻ የወንድሞቻችንና የእህቶቻችንን ላይ የደረሰ ያለውን በደልና ሮሮ ካለማሰማት አንመለስም። ጣልፈው የትም የሚጠለፍ ጥያቄ የለም። ጥያቄያቸው ግልጽ ነው። ጥያቄያቸውን ቅድም እንዳልኩ እኔንም ሆነ አንተን ከአጀንዳ ማሳጣት ከፈለጉ ከገበያ ውጪ ማድረግ ከፈለጉ በጣም ቀላል ነው። የጤና ባለሙያዎቹን ጥያቄ ከመለሱ አለቀ። እኛ የጤና ባለሙያዎች አይደለም፣ ይቀጥሉበታል ማለት ነው እነሱ በስራው። ስለዚህ እኛም በምንሰራው በተቃቂ ነው የምንሰራው። ግን ዛሬ ጤና ባለሙያዎች ያነሱ ጥያቄ ነገ ወታደሮች ያነሱ ጥያቄውን የምንቀጥልበት ይሆናል። ሌላ ሰው ካነሳ የምንጠቅም ምክንያቱም it's our job እንዳሉት as a political leader as a politician it is my job እንደ ዜጋም ደግሞ ኃላፊነት አለኝ ማለት ነው። ሌላው የተነሳው ጥያቄው ሄዶ መለዮ ባሽ ጋር ተደረሰ። በነገራችን ላይ እኔ አብዮተኛ አይደለሁም፣ የሪፎርም አቀንቃኝ ነኝ። ብዙ የሚያስተቸኝ እሱ ነው። ለዛ ነው ብዙ ነገር ጥንቃቄ የማደርገው። ዛሬ እና ትላንት የሐኪሞች ጉዳይ መለጠፍ ስንጀምር ብዙ ወታደሮች ከጦር ሜዳ የሚልኳቸው ፎቶ የሚበሉትን ምግብ ስታይ የሚከፈላቸው ቤተሰቦቻቸው የማያገኙበት ያ ብቻ አይደለም። በትግራይ ጦርነት ከዛ ወዲህ በኦሮሚያና በአማራ የሚካሄደው ጦርነት እኮ የሞተው ወታደር ቤተሰቡ እኮ መርዶ አልደረሰውም እስካሁን። በወሬ ብቻ ነው የሚሰማው። አንዳኛ ምን አለችኝ መሰለኝ፣ ብዙ ጊዜውን መጣጣፋው ልጆቻቸው ወይ ባሎቻቸው ጦር ሜዳ የሞቱ ቤተሰቦችን ጉዳይ በማየት ነው። ትልቁ ስራ ደግሞ ምንድነው? መሞት አለመሞቱ ማረጋገጥ እና የወታደሮቹማ ከዚህ ይከፋል። የነሱን ስሞታ ነገሩ ከልክ በላይ እንዳይገነፈል ያዝ እያደረግነው እንጂ ቀላል አይደለም። ጥንቃቄ እየሄድን ያለ ነው። ነገር ገፍቶ የሚመጣው አሁንም ኳሷ በመንግስት እጅ ነች። መንግስት
እነዚህ የተነሱ ያሉ ሞዴሬት ጥያቄዎችን በአፋጣኝ በአግባቡ መልስ ከሰጠ ሌሎቹንም ጊዜ ሊያገኝ ይችላል። አፍናለሁ ረግጣለሁ ብሎ የሚሄድ ከሆነ ግን ወደ ጠያቂው ወደ ሰጋው ጉዳይ መሄዱ አይቀርም። ለውጥ እንዳይሰረቅ ደጋግመን አይተናል። እሱ ላይ ብዙ ዝግጅት ያስፈልጋል። እየተሰራም ነው ያለው። ወደ ሌላ ቶፒክ ስለሚወስደን ሌላ ጊዜ እሱን በስፋት የምንወያይበት ይሆናል። ግን እሱም ይሰራበታል ወደፊት። ትንሽ ጥያቄዎች መንግስት ትንሽ ጥያቄዎች የጥያቄ ትንሽ የለም ወዳጅ በደል ያለበት ሮሮ ያለበት ጥያቄ የሚያነሳው ጥያቄ በሙሉ ትንሽ አይደለም። የእያንዳንዱ ዜጋ በደል አቋምና ፍላጎት ተደምሮ ነው ሀገራዊ ፍላጎት ሀገራዊ ጥያቄ የሚሆነው። ስለዚህ አይደለም የሐኪሞቻችንን ለቤት ብራይተስ ቅድም ያልኳቸውን የሶሳይቲው ክሬም የሆኑትን ተውና በተለያየ ደረጃ ላይ ያሉት ማህበረሰቦች ጥያቄ ማቅረብ ጥያቄ ማሳነስ አይደለም። የጥያቄ ሀገራዊ ጥያቄ የዜጎች ጥያቄ ድምር ውጤት መሆኑን መረዳት ያስፈልጋል። መንግስት መልስ ካሰጠ ወዴት ይሄዳል? እሱም በሂደት የምናየው ይመስለኛል። አይ ቲንክ በተደጋጋሚ ጠቆም ማድረግ ሞክረናል። ወደዛ የሚሄዱ አይቀርም። ግን እንግዲህ ሌላውን ከጋሪው ፈረሱ እንዳናስቀድም ጠንቀቅ መሄድ ያስፈልጋል። በጣም ጥሩ። ሁለተኛ ዙር አሁንም 1-5-6 ሰው ተቀብለን በዛ ነው የምናበቃው። ከቻላችሁ እንዳልነው ቅድም ራንደምሊ ነው ስልክ የምናነሳው ለዛ ነውና በመፈልጉ ቋንቋ መጠየቅ ትችላላችሁ። ቀድሞ የመጣውንም ሰዎች ሪከርድ አድርገው እንደላኩልን ነው ምንም ሪዳክት ሳናደርግ ያሰማነውና አሁን ሁለተኛ ዙር ክፍት ነው። በአፋን ኦሮሞም በአማርኛም ካልቻላችሁ በእንግሊዝኛ መጠየቅ ትችላላችሁ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። ሀሳብ አስተያየት ለመስጠት ነበር። እሺ 90 ሰከንድ አሉት ይቀጥሉ። እሺ አመሰግናለሁ። እሺ ጀዋርም መድረኩ ላይ ስለመጣ ያው በጣም ደስ ብሎኛል። ሀሳቤ ምንድነው የጤና ባለሙያዎች ጥያቄ ያው ደሞዝ ብቻም ሳይሆን የተለያዩ ጓደኞችን እንዳወራኋቸው ከክብርም ባለፈ የምቹ የስራ ሁኔታ ነው። ብዙ የጤና ባለሙያዎች ምቹ የስራ ቦታ የላቸውም። በስራቸው የሚያስፈልጉ የተለያዩ ግብአቶች ይሁን ከሚመለከተው አካል እየቀረበላቸው አይደለም። በአጠቃላይ ግን ከገንዘብ እና ከአጠቃላይ ከኑሮ ሁኔታ አንጻር ሲታይ ኢትዮጵያ ውስጥ ያለው ችግር ከታክሲ ሹፌሮች አንስቶ ዳይሬክትሊ ስራቸውን እንዳይሰሩ የህብረተሰቡ ክፍሎች በልማት በተለያየ ሰበብ እየተደረገ የሚደረግባቸው ጫና የሐኪሞች ላይ ያለው ችግር እንዳለ ቢሆንም ኦልሞስት በፐብሊክ ሰርቫንቱ ላይ በግል ስራ ላይ የተሰማሩ ነጋዴዎች ላይ በታክሲ ስራ በተሰማሩ ሰራተኞች ላይ ኢቭን በዳኞች ላይም በስፋት የሚታይ ስለሆነ እኔ ህዝቡ ይሄን አጋጣሚ ተጠቅሞ ሰፊ የሆነ የህዝባዊ እንቅስቃሴ ማድረግ ይጠበቅበታል የሚል ሀሳብ ለመስጠት ነው። የጀዋርንም ሀሳብ ከዳኞች ከህግ ከሐኪሞች ብቻ ጋር ሳይሆን የተቀናጀ እንቅስቃሴ ያስፈልጋል በሚል ነው ሙያዎች ሁኔታ አንፃር እንዴት ታያለ ለማለት ነው። እሺ እናመሰግናለን። እንደዚህ አጠር አድርጉ። ሌሎቻችሁም በቀጥታ ወደ ሁለተኛው እንሄዳለን። ሰላም ጤና ይስጥልን። እንዲህ ሳትዘጉ የምትደውሉ ሰዎች አናነሳም። ሰላም ጤና ይስጥልን። ሰላም ጤና ይስጥልኝ ማለት። እሺ በአጭሩ ጥያቄ አስተያየቶትን ያቀርቡ። እሺ ዶክተር ኪዌል እባላለሁ። ጊዜ ስለሰጣችሁ በጣም እናመሰግናለን። በዚህ ደረጃ ሁኔታውን በመረዳታችሁ ስፔሻሊ ጀዋር በጣም ገርሞኛል። ለምን ከ2016 አንስቶ ያለውን ነገር በደንብ አድርጎ ነው የገለጸው እና አይመንበር 2016 ላይ የኔን የራሴን ፖስት ሼር አድርጎ ነበርና ለጉዳዩ ቅርብ እንደሆነ ሰው እንደ ፐብሊክ ፊገር ኦዲየንሱም እንዲያውቀው ነው። ለምን ጥያቄውን ፖለቲካዊ የማድረግ ቴንደንሲ ስላለ ለጉዳዩ ቅርብ ከመሆኑ አንጻር እንደሆነ ኦዲየንሱን በደንብ እንዲረዳው ፈልጋለሁ። ስፔሻሊ እሱም ኦፒኒየን ካለው ሌሎችም እንደዚህ ዩዥሊ ከዚህ በፊት በአንድ ጎራ ላይ የሚታወቁ ሰዎችን እኛ እንዴት ልንጠቀማቸው እንችላለን፣ የእኛን ኦፒኒየን እንዲያጋሩ እንዴት ሙቭመንቱን ሳይጎዳ እንዴት ሊጠቅሙ ይችላሉ የሚለውን ነገር ይመልስልኝ ይላለው እና አንድ ከ2018 ጀምሮ የቀጠለ ነገር ነው እና ፌስቡክ ለምሳሌ ትምህርት በመደጋገፍ 20 በላይ በሚበልጡ ሀገሮች ላይ አሁን ተበትነው እየተማሩ ያሉ ሐኪሞች አሉ እና እኔ አሁን 2 የአውሮፓ ማስተርስ ጊዜ ዛሬ በመለስ ተራራቂ ኢትዮጵያ ማለት
እና በዛ ሁኔታ ላይ ያሉ በጣም ብዙ ጓደኞቻችን አሉ። ህዝቡ እንዲሰማ የምፈልገው የሌክዠሪ ጥያቄ አይደለም፣ ነገሩን ዲስክስ የማድረግ ነገር አለ እና ጓደኞች አሁን ጥቁር አንበሳ እየሰሩ ሬዚደንሲ ድሮፕ አውት ሬቱን ሞገስ ማጣራት ይችላል እና ብዙ ሰው ሰርቫይቭ ማድረግ ስላልቻለ እና የሌክዠሪ እንዳልሆነ ውስን ሰዎችን ድሮ የነበሩ ማለት ዲፍረንት ጀኔሬሽን ነው ፊዚሻኖች ያለ ነው ስፔሻሊ 2013-14 በኋላ የመጣው እና ያን እያዩ ጥያቄዎቹን እንዳይሏቸው ሰርቫይቫል ጥያቄ ነው። እሱ ማለት ፈልጋለሁ። በጣም አመሰግናለሁ። እሺ እኛም እናመሰግናለን። ሄሎ ጤና ይስጥልን። ጤና ይስጥልኝ። እሺ ይቀጥሉ። ጥያቄ አስተያየት አጠር አድርገው። እሺ ጀዋር ዛሬ ስለቀረብ በጣም አመሰግናለሁ። ለጀዋር የምጠይቀው ጥያቄ የሐኪሞች ጉዳይ አንድ አጀንዳ ሊሆን ይችላል፣ ግን እንደ ፖለቲከኛ በሲቪል ሰርቪስ ውስጥ የምታየው ስትራክቸራሊ እና የፖሊሲ ግድፈት ምንድን ነው ብለህ ታስባለህ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ፖዚሽንን ባውቅ ደስ ይለኛል። ፖዚሽንን መቃወም ችግሮችን ማሳየት ነው ወይስ አማራጭ ፖሊሲ በማሳየት የተሻለ ነገር መፍጠር ነው የምታስበው? ምንድነው ፖዚሽን የሚለው ማወቅ እፈልጋለሁ። አመሰግናለሁ ሞገስ። እሺ እንደዚህ አጠር አድርጉ ሌሎቻችሁ። እሺ ጤና ይስጥልን ሞገስ፣ እንደምን አለ? እግዚአብሔር ይመስገን። ይቀጥሉ። አጠር አድርጎ ጥያቄ አስተያየቱን ያቅርቡ። እንደ ኖቲስ እንትን ማለት ፈልገው ጥያቄው የሁሉም ጤና ባለሙያ መሆኑም እንዲታወቅ ነው። ሌላ በዚሁ እንዲታይ ፈልገው አሁን ላይ ባለው ችግር ጤና ባለሙያው ችግር ውስጥ ተቋርጧል መሰለኝ። እሺ ሄሎ ጤና ይስጥልን። እባክዎትን የእኛን ውይይት ይዝጉ። ለሶስተኛ ጊዜ እድል ሰጥቼ አሁንም እየተቆራረጠ ነውና ይዝጉ የእኛን ውይይት፣ ከኋላ ያለውን የሚሰማውን ድምጽ። ይሰማል? የእኛን ድምጽ ከኋላ ኢኮ አለና የእኛን ውይይት ይዝጉና ጥያቄዎትን ወይ አስተያየቱን ያቀርቡ። ጋሪ ደጋዋኒ ደሰገሌ ኬኛ ከንዱበ ጅሩ ሰን ጩፊ Oke, gaafiin kiyya maalinni jawaarri akka lammii Itoophiyaatti yookiin immoo kallattii Itoophiyaa tokkotti gaafiin yeroo baay'ee muummicha ministeeraa irratti ni dhiyeessu kun gaafii dhuunfaa fakkaata waan ta'eef sirriidha. Qaala'insa jireenyaatiin wal qabatee ogeessi yookiin immoo akka Itoophiyaatti hojjetaan gaafii qabaachuu danda'a. Gaafiin kun immoo gaafii humna biyyaatiin walgitu, gaafii dinagdee biyyaatiin walgitu ta'uu qaba. Inni akka nama quuqama tokkotti gaafa yaada kana kaasu Jawaar maal bakka bu'ummaa hawaasa wayii qabatee immoo beekamtii kamiitiin gaafii kana kaasuu danda'a. Erga kaasee yoo dinagdeen biyya tokko waan qabaniin biyya fi bulfatan waan ta'eef humna dinagdee biyya saniif mootummaa isa bulchaa waan ta'eef mootummaa ministeera mallaqaa ta'eetu akkamitti yaada kana dhiyeessuu danda'anii kan jedhu gaafii tokkoffaa. Lammaffaa irratti immoo inni yeroo baay'ee biyyatti dhalatan kana Itoophiyaan biyya keessa sablameen keessattuu biyya kana immoo akka lammii lammaffaatti yookiin immoo akka lammiin kun jiraatee hundeetti kan inni yaadaas jechuudha. Kun immoo akkamitti ta'uu danda'e maaliif ta'a? Ilaalchi yeroo baay'ee muummicha ministeeraatti qabu ilaalcha hinaaffaa natti fakkaata. Maaf akka obboleessaatti itti dhiyaatee waliin hojjechuu hin dandeenye. Maaf hinaaffaadha yeroo baay'ee dubbii faallaa deemachuu barbaade. Dhageenyeera san gaafatteera gaafii tokkoffaa irratti baay'ee galatoomii carraa namoota biraatiifis kan waan qabnuuf galatoomii. ጋፊ ናፋቲስ ቀበት ትንሽ አንድ ሁለት ሶስት ሰው ቢጨምር ብዬ ነው ጀዋር በዚህ ስለምናበቃ ሌላ ዙር ስለማይኖር። ሰላም ጤና ይስጥልን። ሰላም ሞገስ ስሜ ቆይ ሐኪም ነኝ። እሺ ይቀጥሉ። ሄሎ ይሰማል? ይቀጥሉ። እሺ ኢትዮጵያ ሐኪም ነበርኩኝ። አሁን ወደ 9 ዓመት የሚገመት ሌላ ሀገር አሜሪካ ነው። ይሄ የሐኪሞች ክፍያ ነገር በጣም የቆየ ነው። አዲስ ኢሹ አይደለም። የሚሰማው ግን ያጣ ጉዳይ ነው።
የነበሩት መንግስታትም አሁንም ያለው ሁልጊዜ ጥያቄው ሲቀርብ መጨረሻ ላይ ሄዶ ይታፈናል ለሴንስ ያው ፖለቲካልም ይሆናል አንዳንዴ ደግሞ የአድሚኒስትሬሽን ነገር የሚሆንና ሰዎች ወደ ስልጣን የሚመጡበት ይሆናል እንጂ ወደ ታች ወርዶ የሐኪሞች ህይወት ማይለውጥ ሆኖ ይቀራል ይበሰበሳል። ማንሳት የፈለኩት ያው ችግሮቹ እንዳሉ ሆነው እኔ ከሌላ አንግል ነው በቂ ገንዘብ አለ ይሄንን ችግር ለመቅረፍ የሄልዝ በጀቱ በጣም በቂ ከበቂም በላይ የሆኑ ገንዘቦች አሉ ለዛ ደግሞ ትንሽ ዴታዎች ብዙ ጊዜ ሲነሳ ስለማለት ግን ጊዜው የሚበቃ ከሆነ አጠር አድርገ ይስተን ፍቃደለት very important ለምሳሌ ይሄ የ2016 ዴታ ነው የጤና ሚኒስቴር ዓመታዊ የሀገሪቷ በጀት 6-8% ብቻ ነው የሚሰጠው የነበረው በጊዜው ከነበረው በጀት 20 ቢሊዮን ብር እንደማለት ከመንግስት የምናገኘው ይሄ ደግሞ ጤና ሚኒስቴር ለኛ የሚነግረን የጤና ዓመታዊ ወጫችንን 10-15% ብቻ ነው የሚሸፍንልን ይላል ይሄ እነዚህን ነገሮች የነገሩን ዶክተር ከበደ የሚኒስቴር ዴታ የነበሩት አቶ ካሱ ሲኒየር ግሮዝ ኤንድ ዴቨሎፕመንት ፖሊሲ አድቫይዘር የነበሩት አቶ ጌታቸው የዶክተር አሚር ቺፍ ኦፍ ስታፍ ራሳቸው ዶክተር አሚር 10% 15% ነው ይላል በዛ ሂሳብ ከተሰራ ከአጠቃላይ የዓመታዊ በጀት 20 ቢሊዮን 13% ከሆነ 153 ቢሊዮን ብር አካባቢ በጊዜው የነበረውን በጀት ነው ሄልዝ ኤክስፔንዲቸር ነበር የሀገሪቷ 62% የሀገሪቷን በጀት የሚያክል ገንዘብ ሄልዝ ኤክስፔንዲቸር ነው ይሄ የቀረው ዲፈረንስ ከዶነሮች የሚመጣ ከናይኤምኤፍ የሚመጣ ከተለያዩ በብድራት ሁሉ የሚመጡ ገንዘቦች ናቸው በየዓመቱ ኤክስፔንድ እናርገው የደውሌቹን ሪፖርት ደግሞ ለሚያየው የአንድ ኢትዮጵያዊ $73 ነው ሄልዝ ኤክስፔንዲቸር ፈቃድ የማለት ሪፖርቱ ላይ ታየነው ወደ የወርልድ ባንክ እንደውም በጣም ትልቅ ይሆናል 426 ይሆናል በጣም የተጋነነ ቁጥር ነው የሚሆነው ስለዚህ አቨሬጁን እንውሰድ በየዓመቱ በሁለቱ ያለው እንትን አናካውንት $92 ቢሊዮን ቢሊዮን የኢትዮጵያ ብር ነበረ ሄልዝ ኤክስፔንዲቸሩ ላይ ሪፖርት የሚደረገው የሚባለው እና ደግሞ እውነት በስነ ስርዓት በሀገሪቷ በስታቲስቲክስ ኤጀንሲ የታመነው የሚወጣው 92 ቢሊዮን የት ነው የሚሄደው የብር ብለን ሲጠየቅ ቻናል ነው የሚደረገው የተለያዩ የመንግስት ፕሮጀክቶች ጋር ነው የሚሄደው ብሩ ጎሎ አይደለም ችግሩ ያለው ብሩ ስለሌለ አይደለም መፍታት የሚፈልግ ፈቃደኝነት የማጣት ጉዳይ ነው እና እነዚህ ነገሮች ትንሽ እኮ ቢስተካከሉ ሙሉውን እንኳን አይመልሱ የተወሰነው ቢያደርጉ የሐኪሙን ህይወት መለወጥ ይችላሉ ከዛም በላይ ከሐኪሙ ደሞዝ በላይ ምክንያቱም ኢትዮጵያ ውስጥ ያለው ሐኪም 7000 ሐኪም ነው 7000 ህይወት መለወጥ አይደለም ትልቅ ኢፌክት ለሀገር የ7000 ሰው ደሞዝ ማሳደግም ትልቅ እንትን አይደለም እነዚህ ሁሉ ትልቅ ገንዘብ ወደ ሄልዙ ተመልሶ በስነሳ ፕሮፐርሊ ማኔጅ ቢደረግ አንደኛ የሐኪሙ ህይወት ይለውጣል አሁን ያለው ችግር ግን በትልቁ ደግሞ የሀገሪቷን የጤና ችግር በጣም በደንብ አድርጎ ይቀርፋል እሺ እኔን ለማለት ነው አመሰግናለሁ በጣም እናመሰግናለን ያው ጀዋር ፍቀድልህ ስላልከኝ ነው እንትን ያልኩት እንዲጀርስ ዳታ እያቀረበ ስለሆነ አንድ ሁለት ሰው ተቀብለን በዛ እናበቃለን ሰላም ጤና ይስጥልኝ ከኋላ ያለውን የኛን ድምጽ ይዝጉና ሀሳብ ጥያቄ ይስጡ ዘግቻለሁ ሞገስ የ30 ሰከንድ ጥያቄና የ30 ሰከንድ ሀሳብ አለኝ ይቀጥሉ በመጀመሪያ ጀዋር በአንተ ዘመን በመወለዳቸው በጣም ፕራውድ ከሚሆኑት አንደኛው እንደውም ኩንጀ ነገር ፈልጋለሁ ሁለተኛው አብዛኛውን ጊዜ የፖለቲካ ችግሮችን ነው የምናነሳውና ሀገሪቷ ውስጥ ያለው ሶሻል ፋብሪኩ ራሱ እየተበታተነ እንደሆነ መጨካከንን ጨምሮ በጣም ብዙ መጥፎ ነገሮች እየሆኑ እንደሆነ የሚዘነጉ ነገሮች አሉ እሱንም አንዳንዴ ብትሄድበት ሌላው ደግሞ የፖለቲካውን በተመለከተ እኔ ፐርሰናሊ ጀዋርንም አውቀዋለሁ እንደ ፓስት ከሱ ጋርም ሰርቻለሁ የተወሰነ ጀዋር ለምንድን ነው ይሉንታ የሚይዘት አንዳንዴ ብዙ ነገር እንደተበለሻሸ ታውቃለህ ያንተንም ፖቴንሻል በጣም እንረዳለንና ለምንድን ነው ይሉንታ የሚይዘት ይሄ መንግስት መሄድ ስላለበት
ብዙ ነገሮች እንደሚያስፈልጉ እንረዳለንና ኢትዮጵያ ውስጥ ያለውን ነገር አንደርማይን ማድረግ ይመስለኛል። ስለ ጤና ብቻ ማንሳት ማለት ስለ ጤና ባለሙያዎች ብቻ ማንሳት እና ብዙ ችግሮች አሉ። ስለሱ ነው ማንሳት የፈለኩት። አመሰግናለሁ ሞገስ። እሺ እኛም በጣም እናመሰግናለን። ጥሩ ሌሎቻችሁም እንደዚሁ አጠር ጥያቄ ብታደርጉ ጊዜ ሴቭ ያደርጋል። ለማንኛውም አንድ ሰው ፖሲብሊ በአፋን ኦሮሞ እድል እንስጥ መጠየቅ የምትፈልጉ ሰዎች ካላችሁ ሄሎ እንዴት ነው ነገር? ስልክ ላይ እንትን ከሆናችሁ በኋላ በቀጥታ እንትን በሉ። እሺ አንድ ሰው አለ መሰለኝ። ሰላም አይሰማም? ከኋላ ያለውን የኛን ድምጽ ይዝጉ ደዋያችን። አየ ጋፊ አየ ትፉስ Gaafiin koo inni guddaan koomii qabeessa akka tokkootitti waa'ee dammoo isaanii dabaluu qofa osoo hin taane Indagamu itti fufi adda citee ture. Ani dhaamsa dabarsuun barbaada. Akka dhuunfaatitti gaafa ogeessa fayyaa taatu dhuunfaa keetitti hin jiraadha hojjette baay'ee jiraachuun nama rakkisu nan beekaa garuu hawaasadhaaf jiraadha. Fakkeenyaaf warri lookaalii reesidentii baratanii dhufu kunniin deebi'anii mootummaa hin tajaajilanii beektaa yookaan gara dhuunfaa እየተቆራረጠ ነው። ሰገሌን ከ ጭጭታ ጅራ ዮካን ዴቢሲ ነው ቢልብልሜ ሌላ ሰው እናስተናግድበት። ሄሎ ሄሎ፣ ሰላም ጤና ይስጥልን። ገለቶማ ጀዋርም ሞገስም ጀዋር ስፔሻሊ ናሞታ በራቴ ፊ beekumsaa fi iddoo ati laattu baay'ee namatti tola. Baay'ee namoonni baay'een illee namoonni qomoo garaagaraa illee namni baay'een kan si deeggara yaadullee sababa kanaafi dhimmi ani barsiisaa yuunivarsiitiiti. Wantoota miidhamtoota sirna kanaatiin warra anirraa addamtii jechuudha. Biyya biraallee deemnee barnootaaf amma biyya biraa jirra. Pooket maniin illee sababa hin beekamneen filaayitiin yeroo lama ture barata kan agriimentii biyya wajjin hoom yuunivarsiitii wajjin mallatteessine illee kan dhaabbate. Garuu wantoota amma xixiqqoo akkasii kana haasoo duwwaani amma kan namni biraa kaasillee jira. Wanta akkasii nama dhufu wantoonni kun sirratanii biyyi sun amma sadarkaa irratti jijjiiramurraa hin jirtu waan ta'eef dandeettii ati qabdu namni hundi si hubata hin beekamas. Kanaaf gara waan guddaa jijjiirama gadi fagoo ta'etti osoo deemame maaliif har'a miindaan keenya yoo sirratee fi dhukkubni biyya sanaa dhukkuba gadi fagoo waan ta'eef wantoota kanarratti itoo cimsitee hojjette jechuu fi guddaa galatooma. I'm really happy. አዲስ ገለተም በዚሁ እናብቃ። ጀዋር ያው ቪዲዮ ሁሉ ደስ ስለሚላቸው ግን ከጊዜ አንፃር የተጠየቁትን እንድትመልስ እድል ሰጣለሁ። እኔም እንዳጋጣሚ ጥያቄዎችን ይዣለሁ። ስለዚህ የዘለልከው ካለ አስታውሳለሁ። አሁን ወደ አንተ ልመለስና በዚሁ እናበቃለን። የመጨረሻው ዙር ባንተ ማብራሪያ። እሺ አመሰግናለሁ። ያው ሰብሰብ ለማድረግ አይ ቲንክ መጀመሪያ ላይ የጠየቀው ሰው ጥሩ ነገር አንስቷል። እኔም ላስረጽ የፈለኩት ምንድነው ይሄ ጥያቄ የደሞዝ ጭማሪ የገንዘብ ጥያቄ ብቻ አይደለም። ትልቁ ጥያቄ የክብር ጉዳይ ነው። አንድ ሁለተኛ የሐኪሞቹ ብቻ ጥያቄ አይደለም ደግሞ የክብር ጥያቄ። ዛሬ መምህራኑ ሌላውም ሰራተኛ አንድ ኮመን የሚያደርገው
ከኑሮ ውድነቱ ባስተናነሰ ምናልባት በበለጠ ሁኔታ የክብር ጉዳይ ነው። ማህበረሰቡ ውስጥ በስንፍናቸው በሌብነታቸው የሚታወቁ የማይገባቸውን ስልጣንና ጥቅም ይዘው የማይገባቸው ኑሮ መኖር ብቻ አይደለም። ኦኬ ሌላው በእውቀት በጥረት እንደሚበልጣቸው የሚያውቁትን መምህር፣ የሚያውቁትን ሐኪም፣ የሚያውቁትን ኢንጂነር ማጣጣል፣ ማዋከብ፣ ማሰር፣ መዝረፍ it has become a common place። የንቀት ማመናጨቅ ጥያቄ ሲነሳ የኛ ቢሮ ገንዘብ የለውም፣ ለዚህ የሚበቃ ገንዘብ የለም፣ ታገሱን እኮ የጨዋ ነው። ከጸረ ሰላም ኃይሎች ጋር ነህ፣ ከፋኖ ጋር ነህ፣ ከሸኔ ጋር ነህ፣ ከወያኔ ጋር ነህ እያሉ ሰበብ እያደረጉ ማሰር፣ ሌላ በቴሌቪዥን መናገር የማልፈልጋቸው really ugly shameful የሆኑ በባህላችን ውስጥ የሌሉ ነገሮች የሰራተኛውን ስብዕና የሚያዋርዱ ነገሮች እነዚህ ጥያቄዎች again I know what they are talking about። በውስጥ የሚጽፉልኝ ስም እየጠሩ ቦታ እየጠሩ ስለነዚህ ወረዳ ላይ ዞን ላይ በተለያየ ቦታ ላይ የተሾሙ ካቢኔዎችና ካድሬዎች የሚያደርጉት የስራ ቦታውን ቶክሲክ አድርገውታል። they have created a very toxic disrespectful work environment ላይ የፈጠሩት በሀገሪቷ ውስጥ ሰው የሚያገለግሉት የመንግስት ሰራተኞችም ለመገልገል የሚመጣው ህዝብም የመንግስት ቢሮዎችን ተጠይፏቸዋል። ተገዶ አማራጭ አጥቶ እንጂ መሄድ አይፈልግም። ዛሬ የኢትዮጵያ መንግስት ሰራተኛ እድል አጥቶ ሀገር ሆኖበት ኑሮ ሆኖበት እንጂ መግባት አይፈልግም። they made it so unbearable። ይሄ ነው የክብር ጉዳይ የሚለው የሚነሳው ጥያቄ ሁሉም የሚያነሱት ፕሮፌሰሮችም የሚያነሱት ኢንጂነሮችም ሁሉም የሚያነሱት ያለው ንቀት ይህ ሙስና እኮ ልንለው አንችልም። አሁን ኢትዮጵያ ውስጥ ያለው ቀንድ ያወጣ የባለጌዎች ዘረፋ መዘረፍ ብቻ አይደለም፣ ተዋርደህ ነው የምትዘረፈው። this has created a very institutional decay ፈጥሯልና እሱን ወደፊት አይ ቲንክ ጊዜ ወስደን የምንወያይበት ይሆናል። አው አንድ ጥያቄ እንዳለው የጤና ባለሙያዎች ጉዳይ በቅርብ ነው ስከታተለው የነበረው ለረጅም ጊዜ ይሄን የምናገረውንም አናግሬያቸው አንብቤ በመከታተል ነው። ብዙ የነሱ ፌስቡክ ፔጆችን ሐኪሞችን እየተከታተልኩ ኦፍ ኮርስ ባለቤቴ ሐኪም ስለሆነች የምሰማው ነገር አለ። ሌሎችም የምሰማቸው ብዙ ነገሮች አሉ። ከዚህ ጋር ተያይዞ ነው የምሰማው። ሌሎችም ሌላውን ጥያቄ ያነሳዋል። ስለ ለምሳሌ የሲቪክ ሰርቪስ ሴክተሩ ምን አልተረዳዋል፣ የተወሰነ ምረዳዋል። የበለጠ ለመረዳት ደግሞ ሬዲ ነኝ። እናንተ ባላችሁበት ሴክተር ውስጥ ያሉ ችግሮች ምንድናቸው? ችግሮች ብቻ ሳይሆን በምን መልኩ ነው ፊክስ መደረግ ያለበት? ጓዶች የኢትዮጵያ አስተዳደራዊና ፖለቲካዊ መፍትሄ በእውቀት በውይይት ላይ የተመሰረተ መሆን አለበት። እውቀትን ደግሞ የምናገኘው በማንበብ ብቻ ሳይሆን ሊቭድ ኤክስፒሪየንስ አላችሁ እየኖራችሁ ያላችሁን ልምድ ፖለቲከኛው ማዳመጥ መቻል አለበት። ዛሬ ቅድም ስለው የነበረው የሐኪሞቹን ጥያቄ ለምን ገባችሁበት የሚሉት ስለሚመለከተን ነው። ስለ ዲሞክራሲ ብቻ መናገር ዋጋ የለውም። የህዝባችን ችግር እያንዳንዱ መናገር ማወቅ መቻል አለብን። አስተምሩን። እኛም ብቻ ሳይሆን የፖለቲካ አመራሩን በሙሉ አስተምሩት። የፖለቲካ ላይ ያሉት አሁን ስልጣን ላይ ያላችሁ ሰዎችም እውነት ካላችሁ አሁን ለነዚህ ሐኪሞች ሌላም ሰራተኛ ደሞዝ መጨመር አይቻልም የምትሉ ከሆነ ቅድም አንድ ሐኪም ድል የሰጠነው አለ ሰፋቆ ያቀረበው እስቲ አቅርቡትና በአሃዝ ይቅረብ። ምክንያታዊ በሆነ መልኩ በአሃዝ ይቅረብና ለክርክር ለውይይት ይቅረብ። ሀገር የሚገነባው በዛ መልኩ ነው ለማለት እወዳለሁ። የቦሮኛ የጠየቀኝ ጥያቄ ሎክ ቦሌሳፊያ ሁንዋይ ነመዱን ፋቲኔት አብይ አህመድ ሆገና ብየ ኢትዮጵያ ጃብቱት ሂሬ ደማ ለሚሌ ሚሊዮን ድብትኮ ሶዶማ ተካቀብ ጋፋ ኢንክለ ደቁ ኮባሳ ቂሌን ደቁ ኢትዮጵያ ከባሳ ቴሮን ደከን ያዙ እዴሱቲ kan ሾፌራ ተየ ደሙን ጋፋ ቂሌ ደገ ኢትዮጵያ ፊ ብየ ጉቱዳ ቂሌ ገልቹ ደማይቱ ከና ድመጡን ፋቲኔት ድመይናፋ ወንብራራ ደሙን በርባቱ ዋንቲና ፈሪንካ ዋንቲን ካፈተ መለ ሰን ወኒንካ
የሮድ ወንድ ትያተኒ ማንጋፈኒ ያለ ወርኩ ዋን ያለኔ አመገቡ ጋፊን ከውጅሩ ነሙ ወኒ ወበቱ ቀብደን ዋለ መራ ይሄጋ ቶኮ ዋን ነመዱንፋ ፈከይሱ ዳደምተን ለመፋ ጋፊን ኦጌዮኒ ፈያ ካሳ ጀሩን ጋፊ ቢዮለሳቲ ጋፊ ነሙማዳት ጋፊ ከበጀ ብያት ቢቲ ሀዩፊን ከበኝ ቢቲ ቀሮፊን በእን ከበኝ ኒበይተን መንበር ቦታ ከይ ገበረ ሁንት ከኛ ነምኒ ሐኪም ተውበር ደሬት በረኑ ከይሳ ወሊገላ አጠቃላይ ቶኳንገሰዲ ወርበው ወሮሪ ያጅመረ ይሁን አንገታን ቋቻ ትወን ኒበይተን ቋተኒ ማትሪክ ቀብጥ ኦላና ቢደኒ ዩኒቨርሲቲ ሴነኒ ዩኒቨርሲቲ ፈንኒሰኒ ሐኪም ታኒ ሰምቦል ስፔሻሊስት ታኒቲ አጅረን ጋፊን ሳን ካሳ ይረን ጋፊ ማለቃ ቆፋሚቲ ጋፊ ከበጃዳት ኢሳን አከሲት ጉበተኒ በኮም ሰረቢን ከነፍ ሆጂቺ ማዳን ጉዲሰኒት ሐኪመታን ካድሬን ጋፋ ሳን ቆረተን አንጀማ ጎዳ ቱሬ ኩታ ሰገሌሮ ሰገሌረ ደደቢያ ቱሬ አረቀጣሙር አረንጎ ቀበቴቲ ቪኤት ኦፋ ደቻ ኢሳኒ ማለቀኛቹን ሀቤቲ ቃኘሱ ሰልጲሱ ቱፈቹ ሂዱ ደረቡ በርባታ ኢሚን ወባ ከበጃ ቀባ ፓርቲ ቤተን ደገራ ነመፍ ቤተን ደገራ ሜ አባና ጋር ተገናን ጋር ኢልሚ ከያካቲ መተው በርባደ ነው ከካድሬ ተው በርባደ ኢልሚ የዶክተር የቱምበር ዋይ መለቀው ሀሚቲ ኢልሚ የከሙሳ ቀሮዳ ጀባቴ በራቴ የስቴት ቲምቦን ታበር ነምንበር ኢልሞሳ ቢሊየነር ተይጫላ ኢልሞሳ ዶክተር ወኒ አዴሱ ወኒ ሂመቱ that is excellence, the symbol of excellence kana gara sabatti sindibina gara parti sindibina this is fundamentally full duren biya kenya bekati ciccima isa nama kenna rabbi budda nama kenna salmo dalagadan buddi fate kabaja samalu itti horuni biyati ummata kabaju wantate akasilalu babachara መጨረሻ ላይ ከሀገር የወጡ ሐኪሞች ብዙ ጊዜ ያገኛቸዋለሁ የኛ ሀገር ዜጎች የሚገርሙ ናቸው ስታርቲንግ መጀመሪያ ሲንጋፖር ሲሄድ ወጣቶች ከዛ ጀምሮ አገኛቸዋለሁ ትልልቅ ሆስፒታል እየሰሩ ትልልቅ ሪሰርች ሴንተር እየሰሩ ህልማቸው ሀገራቸው ተመልሰው ህዝባቸውን ማገልገል ነው ተቸግረውም ራሱ ወጥተው ተምረው አንድ 5-10 ዓመት ነው እንደውም ብዙ ጊዜ መከራቸው እንደተመረቁ መለሳለው ሲሉ ቆይ አትመለሱ ትንሽ ቆዩና ትንሽ ገንዘብ ያዙ ተመለሱ I think some private at least የሆነ private practice ጀምሩና የራሳችሁ ኑሮ እየደገማችሁ ለአንድ ሁለት ሌሎች ሐኪሞችም እድል ተከፍቱና at least ለራሳችሁ ገቢ ብዙ ሳትጨነቁ ህዝቡን ማገልገል ትችላላችሁ የሚል ምክር ነው ብዙ ጊዜ እናገራቸው እና የሀገራችን ሐኪሞች በዓለም ላይ ብዙ ሐኪሞች አሉ ተመልሰው ሀገራቸውን ማገልገል ይፈልጋሉ የመንግስት ፖሊሲ መሆን ያለበት ለሐኪሞች ብቻ ሳይሆን ለምሁራን ለአዋቂዎች ለኢንጂነሮቻችን ለፕሮፌሰሮቻችን the best and brightest student appreciate የሚያደርግ at a minimum እኔ ሌላ ጊዜ ተሰጣኝ ተመክሮዬን ልነግርህ እችላለሁ ማሌዥያ እንዴት እንዳደገች ማሌዥያ ሰልወል ካንትሪ በነበረችበት ወቅት ብራይት የሆኑ ልጆችን በስኮላርሺፕ ሌላ ሀገር ልከው እነኛ ልጆች 10 ዓመት ሰርተው ከዛ ተመልሰው ሀገር እንዴት እንደገነቡ ከላቲን አሜሪካ ኤግዛምፕል አንስተን ድል ከሰጠኝ አንድ ቀን በስፋት አሁን ጎስሩ ምክንያቱም ሀገር የሚገነባው ብሬን የክህሎትና የእውቀት ወደ ውጪ መሄድ የሚቆም ነገር አይደለም ይሄዳል አንደኛ ወደ ውጪ ምልካቸው ራሱ በደህና ትምህርት በደህና እውቀት እንዲሄዱ ወደ ሳውዲ ወደ ሌላ ምልካቸው በባርነት ምልካቸው ምክንያቱም እውቀት አስይዘናቸው አይደለም ኢማጂን እኛ ነርሶችና ዶክተሮችን ብንልክ ነርሶችና ዶክተሮችን መላክ ምንችለው ደግሞ ሳሪ በስራው ላይ ያሉትን ነርሶችና ዶክተሮችን ክብር እንሰጣቸው ነው እና ወደፊት ፊሊፒንስ እንዴት ከችግሩ እንደተላቀቀች ፊሊፒንስ የህዝብ ብዛትን እንዴት ወደ ሀብት እንደለወጠች ወደፊት የምንወያየው ይሆናል እንግዲህ ቲንክ ብዙዎችን ሸፍነናል እኔ የመጨረሻ ምክር ለመንግስት ፕሊዝ ይሄንን ሰላማዊ ጥያቄ በአፋጣኝ መልስ ስጡት በአፋጣኝ መልስ ስጡት ሳይቃጠል በቅጠል ብለዋል ህዝብ ውስጥ እንደምትሰሙት በጣም ሞልቶ ሊፈስ የደረሰ መካት አለ እኛን ብሌም ከማድረግና ችግሮችን ኤክስተርናላይዝ ለማድረግ ከማድረግ ይልቅ
ቅድም አንድ ስታቲስቲክስ ያቀረበው ወዳጅ አለ። I am 100% sure አሁን ባለው የኢትዮጵያ ኢኮኖሚ አቅም እነዚህ ሐኪሞች ከጠየቁት በእጥፍ መክፈል የሚያስችል ኢኮኖሚያዊ አቅም አለ። ለማይረባ ነገር ማባከን ካቆምን፣ ለጦርነት አውዳሚ ጦርነት ማባከን ካቆምን የሀገራችንን ሰራተኞች በእጥፍ ደሞዛቸውን ጨምሮ ህይወታቸውን በተሻለ ደረጃ ማደራደር የሚያስችል ገቢ አለ። ይሄንን በአግባቡ መጠቀም ነው የሚያስፈልገው። ሞገስ እንዲሁም ተሳታፊዎችን አመሰግናለሁ። እኔም አመሰግናለሁ። ምናልባት ቅድም በሆኖሩም ሁለት የተጠየቀው ጥያቄ የግል ቅናት ነው፣ በጠቅላይ ሚኒስትሩ ትቀናለህ የሚል ነው። እሱን ነው የተረጎመው፣ እሱን ነው መልስ ሰጠው። ስለዚህ ሌላ አይደለም። የቅናት ጉዳይ ሳይሆን ይሄ ባቡሩ ሁላችንንም ይዞ ወደ ገደል ይገባል። ችግሩ ከብሔር ጋር ከሰፈር ጋር ከግለሰብ ጋር የሚያያዝ ሳይሆን አገር አቀፍ ነው፣ ሁሉን አቀፍ ነው፣ የሁሉም ችግር ነው ብሎ ነው የመለሰው ጨመቅ ስናደርግና እሱን ነው። ሌሎችንም ሌላ ጊዜ የምንመለስበት ይሆናል። በርካታ ሰዎች እየጠየቃችሁ ነው ያላችሁት። ግን ረጅም ጊዜ ነው የቆየ ነው። ከዚህ በላይ መቆየት ስለማንችል ብንቆይም ሁላችንም ስለምንደክምና እናንተንም ስለምናዳክም ስለምናሰላች በዚህ አበቃም። ሌላ ጊዜ በሌላ መልኩ እንገናኛለን። አንድ ማስተላለፍ የምፈልገው ነገር አለ። ለመንግስት ሰዎችም በተደጋጋሚ በይፋም በውስጥም ጥሪ ስናቀርብ ነበር። ይሸሻሉ፣ አይመጡም። ከዛ ያስታድዱሃል። ለምን እንዲህ ታደርጋለህ? ለምን ታቀርባለህ? እንዴት ድምጽ ትሆናለህ? ከዛ ያው ዲጂታል ሰራዊቱን አስተማርተው አደራጅተው ይልካሉ። ጥሪ ሲቀርብላችሁ ፕላትፎርም ነው ኑ ተወያዩ ብለናል። ችግር አለ። ችግሩ የለም ካላችሁ ወይም ደግሞ አድሬስ አድርጋችሁ ከሆነ ደግሞ ወይም ደግሞ የተሻለ ሐሳብ ካላችሁ እድሉ ተሰጥቷችኋል። የመወያየት የመከራከር እድሉ ስላለ በዛ መልኩ